ጤና ይስጥልኝ። ሁልጊዜም ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱ ዜናዎችን ይዞላችሁ ቀርቧል። ሀገራዊ የምክክር ጉባኤ 7ኛ ቀኑን ባስቆጠረበት ወቅት የአዲስ አበባን ህጋዊ አቋም በተመለከተ የቀረቡ አማራጭ ሀሳቦችና በትግራይ ክልል እየተካሄደ ነው የተባለውን የግዳጅ ወታደራዊ ምልመላና አፈሳ በመቃወም የቀረቡ አስተያየቶችን የያዙ ዝርዝር መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ሀገራዊ የምክክር ጉባኤ 7ኛ ቀኑን ባስቆጠረበት ዕለት ተመካካሪዎች በተመደቡበት አጀንዳ ዙሪያ በ10 አባላት በተደራጁ ጥቃቅን ቡድኖች በመሆን የሁለተኛ ቀን ውይይታቸውን አከናውነዋል። የሀገራዊ ምክክር ኮሚሽን ለተመካካሪዎች ባቀረበው የስራ ቡድን የምክክር ስልት ሰነድ ላይ ውይይቱ ለ3 ቀናት ያህል እንደሚቆይ የተመለከተ ቢሆንም ከ6 በላይ ንዑስ አጀንዳዎችን በተሰጧቸው ቡድኖች ዘንድ ውይይቱ በተቀመጠለት ጊዜ ውስጥ ላያልቅ እንደሚችል ዋዜማ ራዲዮ በዘገባው አመላክቷል። በሌላ በኩል ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች በሚል ሰነድ መሰረት የዋና ከተማዋን የአዲስ አበባን ህጋዊ አቋም በተመለከተ 4 የተለያዩ አማራጮች ቀርበዋል። በቀረበው ሰነድ መሰረት አዲስ አበባን ሲቲ ስቴት ወይም ራስ ገዝ ማድረግ እንዲሁም የፌዴራል አካል ማድረግና ራሷን የቻለች ክልል ማድረግ በተጨማሪም የኦሮሚያ ክልል አካል ማድረግ የሚሉ 4 ዋና ዋና አማራጮች ተዘርዝረዋል። ተመካካሪዎቹ እነዚህን 4 አማራጮች በመገምገም የከተማዋን ህጋዊ አቋም በተመለከተ ምክረ ሀሳቦችን ያመነጫሉ ተብሎ ይጠበቃል። ሆኖም ከተዘረዘሩት 4 አማራጮች ውጪ ተጨማሪ ሀሳቦችን ማቅረብ ስለመቻል ወይም አለመቻሉ በሰነዱ ላይ በግልጽ አልተመለከተም። ከዚሁ ጋር ተያይዞ በሰነዱ ላይ በርካታ ንዑሳን አጀንዳዎች ተካተው ለውይይት የቀረቡ ሲሆን ከነዚህ መካከል የአዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማዋ የበጀት ድርሻ ጉዳይ፣ የፌዴራል ዋና ከተማነት ህጋዊ ማዕቀፍ፣ የፖሊስና የፍርድ ቤት አደረጃጀት፣ የወሰንና የቦታዎች ስያሜ፣ የስራ ቋንቋና የከተማዋ ታሪካዊ ቅርሶች አካታችነት የሚሉ ነጥቦች ይገኙበታል። ይሁን እንጂ አዲስ አበባ በፌዴራል መንግስት እንዲሁም በፌዴሬሽን ምክር ቤት ላይ ስለሚኖራት ውክልና የሚዳስሱ ጉዳዮች በንዑስ አጀንዳነት ሳይካተቱ መቅረታቸው ታውቋል። ወደ ቀጣይ መረጃችን ተሻገርን። በትግራይ ክልል ከሰሞኑ እየተካሄደ ነው የተባለውን የግዳጅ አፈሳና ወታደራዊ ምልመላ በመቃወም የተሰጡ አስተያየቶችንና የተካሄዱ ሰልፎችን የተመለከተው ዘገባችን እንደሚከተለው። ህገወጡ ህወሓት ከሰሞኑ በክልሉ የሚገኙ ወጣቶችን በግዳጅ እያፈሰ የጦርነት ቅስቀሳ እያካሄደ እንደሚገኝ ተገለጸ። ዘገባዎች እንደሚያመላክቱት ቡድኑ በክልሉ እያካሄደ ያለው የግዳጅ አፈሳ በኤርትራ ውስጥ በሚደረገው የግዳጅ ስልጠናና አፈሳ ተሞክሮ የተቀዳ መሆኑ ተመልክቷል። በኤርትራ የሚገኘውን አገዛዝ የሚቃወመው ብርጌድ ንሓመዱ የተባለው የወጣቶች እንቅስቃሴ አባል ወጣት ሀብቴ ከበደ ለፋና ዲጂታል በሰጠው አስተያየት በትግራይ ክልል እየተካሄደ ያለው የግዳጅ አፈሳ ኤርትራ ውስጥ ከሚፈጸመው ድርጊት ጋር ተመሳሳይነት እንዳለው ገልጿል። ወጣቱ አክሎም ሀገራት ከጎረቤታቸው መልካም የልማት ተሞክሮችን በሚቀስሙበት በዚህ ዘመን ቡድኑ ጦርነትንና ጭቆናን ከጎረቤት በመቅዳት በተቃርኖ ዓለም ውስጥ መኖሩን አሳይቷል ብሏል። ከጦርነት አዙሪት አለመውጣት የወጣቱን የወደፊት ተስፋ የሚያጨልም የትግራይን እናቶች ለሀዘን የሚዳርግና የክልሉን እድገት የሚያደናቀፍ ኋላ ቀር አካሄድ መሆኑንም ወጣት ሀብቴ አስረድቷል። በመሆኑም ተቃዋሚዎች መላው የኢትዮጵያ ህዝብና የዓለም አቀፉ ማህበረሰብ ከትግራይ ህዝብ ጎን በመቆም ድርጊቱን እንዲያወግዙ ጥሪ አቅርቧል። በሌላ በኩል በክልሉ የተስተዋለ ነው የተባለውን የግዳጅ አፈሳ የሰብአዊና ዲሞክራሲያዊ መብቶች አፈና ለመቃወም ያለመ ሰልፍ መካሄዱ ተገልጿል። በዚሁ መሰረት ባለፈው ሐምሌ 12 ቀን 2018 ዓ.ም አፈሳ ይቁም ሰላም ይስፈን በሚል መሪ ቃል በአዲስ አበባ መስቀል አደባባይ በተካሄደው ሰልፍ የግዳጅ ወታደራዊ ምልመላውና የጦርነት ጉሰማ በአስቸኳይ እንዲቆም መጠየቁ ተመልክቷል። የክልሉ ወጣቶች ጦርነት ይቅር ሰላም ይስፈን የሚል ጥሪ እያቀረቡ ቢሆንም የቡድኑ ምላሽ ግን አፈሳና እንቅስቃሴን የሚገድቡ አዋጆችን ማወጅ መሆኑ በዘገባው ተመልክቷል። እንደ ዘገባው ከሆነ በክልሉ የታወጁ አፋኝ አዋጆችና እየተካሄዱ ያሉ ድርጊቶች የዓለም አቀፉ ማህበረሰብ እንዲያውቃቸው የማድረግ ስራዎች እየተከናወኑ ይገኛሉ። ለሰዓቱ ይዘንላቸው የቀረብነው የዜና እትማችን ይህን ይመስል ነበር። መረጃዎችን በፍጥነት ለማግኘት የፈጠነ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።